ከሌሊቱ 7 ሰዓት አብዛኛው የአዲስ አበባ ነዋሪ በቤቱ ሞቅታ ውስጥ በተኛበት በዚያ ቀዝቃዛ ምሽት ታዋቂዋ የቲክቶክ ይዘት አዘጋጅ ዩቲናስ ለየት ያለ ሰብአዊ ጉዞ አድርጋለች። ተጽዕኖ ፈጣሪዋ ዩቲናስ ከሌሊቱ 7 ሰዓት ጎዳና ላይ በመውጣት በወሲብ ንግድ ላይ የተሰማሩ ሴቶች የቀን ወጪ በመሸፈን ወደ ቤታቸው እንዲሄዱ አድርጋለች። ታውሽ አሪክሽን ብሰማ ደስ ይለኛል። እኔ ለምቀለጽም በመላቃለሁ እና ካሜራ ወደ እኔ ነው ወላሂ አሪክሽን መስማት ብቻ ፈልጌ ነው። እኔ ሰጥሻለሁ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? እንኳን ረጅም ታሪክ አለው ግን ሁለት ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰው ነው ልጅ ማለት የማላውቀው ሰው ነው። በሌላ ኑር ሰቦ ጉዳይ እስካሁን ቪዲዮ አልሰራውም። ትንሽ ስሜታዊ ሆኜ ነበረ። ይሄን ቪዲዮ ሼር አድርጋችሁ ለቤተሰቦቿ አድርሱልኝ። እንኳን ለዘመናት የናፈቃችኋት ልጃችሁን በእቅፋችሁ ገባችላችሁ። እንኳን ደስ ያላችሁ። የሌላ ኑር ሰቦ ሀገር መግባት ትልቁን ሚና እየተጫወቱትና መጀመሪያ ደረጃ ላይ ሊመሰገኑ የሚገቡት የአረብ ሀገር ሴቶች ናቸው። በአዲስ አበባ በ4 ኪሎ 12ኛ ክፍል የዩኒቨርሲቲ መግቢያ ፈተና የሚወስዱ 12ኛ ክፍል ተማሪዎች በኒቃባቸው ምክንያት ከፈተና ተስተጓጉሏል። ፈተና እንዳይወስዱ ተደርገዋል። በጣም ነው ማሾክረው። ኢትዮጵያችን እንዲህ ነች። ተባባሪ ነው፣ ይተባበራል። አልহামዱሊላህ። ይሄንንም አልጠበቅኩም ነበር እኔ። አልহামዱሊላህ ብቻ። ሰበር መረጃ ተሰምቷል። ኢትዮጵያውያን ተጠንቀቁ። በተለይም ደግሞ በዱባይ እና በተባበሩት አረብ ኤሚሬቶች የምትኖሩ እነዚህ ሙስሊም ተማሪዎች እንዲሰቃዩ ያደረጋቸው ሰው ማን እንደሆነ ታውቋል። የነገሩ ጠንሳሽ ማን እንደሆነ ዛሬ ምሽት ይፋ አድርጓለሁ ብሏል ወንድማችን ዲኖ ማለት ነው። እነዚህ ሙስሊም ተማሪዎች ቅድም እንደነገርኳችሁ አብረውት እንግዲህ 12ኛ ክፍል ፈተና ኢንትራንስ ኤግዛም ለመውሰድ ተመድበው ነበር። እዛ በደረሱበት ወቅትም ደግሞ ኒቃባችሁን ካላወለቃችሁ አትገቡም ተብለው አንድ ፈተና አመልጧቸው ኋላ ላይም ከመጅሊስ የመጡ ወንድሞች እንዲሁም ደግሞ ወይዘሮ ሊዲያ አዲስ አበባ ሰላምና ጸጥታ ኃላፊ የሆነችው እሷን ጨምሮ ባደረጉት ርብርብ ተማሪዎቹ ማስካቸውን አድርገው ኒቃባቸውን በዚህ መልኩ ጥለው እንዲገቡ ተደርጓል። ይህ ክብር አይደለም። በርግጥ ለጊዜያዊ መፍትሄ ነው። ነገር ግን ይህን ነገር ያደረገው ሰው ማን እንደሆነ ታውቋል። ለነዚህ ኒቃቢስ ሙስሊም ተማሪዎች እንደዚህ መንገላታት ተጠያቂ የሆነ ሰው ይፋ ሲደረግ እኔም የማሳውቃችሁ ይሆናል። ነገር ግን ፌዴራል መጅሊሱ እስከ መቼ ድረስ እነዚህ ሙስሊም ተማሪዎች በተለያየ ክፍል ደረጃ ላይ ያሉት በዩኒቨርሲቲም በ12ኛ ሌቭልም በ10ም በተለያየ ክፍል ደረጃ ላይ ያሉ ተማሪዎች ፈተና ወቅት ሲደርስ በሚንገላቱት መንገላታት እንዲሁም ደግሞ በዓላት ሲደርሱ ነገሮች እየተፈጠሩ ሁልጊዜም ለሚነሱ ኢሹዎች ፌዴራል መጅሊሱ እስከ መቼ ድረስ እየሄደ ይለምናል? እስከ መቼ ድረስ ጊዜያዊ ሳት ማጥፋት መፍትሄዎችን ያቀረበ ይቆያል የሚለው ትልቁ ጥያቄ ስለሆነ ፌዴራል መጅሊሱ ዘላቂና ቋሚ መፍትሄ የሚፈልግበትን መንገድ ቢያስብና እስከ ጥግ ድረስ ቢሄድ እጅግ በጣም አዋጭ ነው ብዬ አስባለሁ። ሁላችንም የሆነ ነገር በተፈጠረ ቁጥር እዚህ ሚዲያ ላይ እየመጣን እንደዚህ ቦታ ላይ እንደዚህ ተከለከለ፣ እዚህ ቦታ ላይ እንደዚህ ተባለ፣ በባል ወቅት እንደዚህ ነገር ታዘዘ ምናምን የሚል ነገሮችን እያወራን እያነባን እስከ መቼ እንዘልቃለን የሚል ነገር በጣም የሚያስጠላ ነገር ስለሆነ ፌዴራል መጅሊስ እስከ ጥግ ድረስ ሄዶ ለዚህ ነገር ቋሚ መፍትሄ ሊያበጅለት ይገባል ለማለት ያክል ነው። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ሰላም አለይኩም። ይመቻችሁ። ዝም ብዬ ሳስበው በፓርት ሊሆንብኝ ነውና ወይ ደግሞ በፓርት ከፋፍዬ ፖስታለሁ ኢንሻአላህ። አንድ አገኘው። እንዴት ነሽ? ሰላም ነው? ወዴት ነው? እሺ ፈራሁኝ። አይኔ ጉዴ ፈልጊ። አረ ምንድነው ይመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጌ እንደ ወይኔ ጉዴ አንድ አለች። ነይ አንዴ። ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ አሪክሽን ብሰማ ደስ ይለኛል። እኔ ለምቀለጽም በመላቃለሁ እና ካሜራ ወደ እኔ ነው ወላሂ አሪክሽን መስማት ብቻ ፈልጌ ነው። እኔ ሰጥሻለሁ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? እንኳን ረጅም ታሪክ አለው ግን ሁለት ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ
በዚህ ስራ ነው ማለት የማላውቀው ሰው ነው። ሰው ነው የተሳሳትኩት፣ ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጅ አሉ። እግዚአብሔር ይመስገን። ባልጋ ቤት ነው። ስትወጪው ማን ነው የሚጠብቅሽ? ልጆች ይተኛሉ። እውነት ትልቁ ልጅ 5 አመቱ ነው። ትንሹ ደግሞ 3 ቀን ነው። ይተኛሉ በቃ ብቻቸውን። ይፋል አይደል? ሁሉ ነገር ለበጎ ነው አይደል? አልፋል። እዚህ አይቀጥልም ብዬ አስባለሁ። ቅርብ ነው ቤትሽ? እዚህ ነው። እውነት ሲጋ ገቢና እቅፍ አድርጋቸው። እሺ መልካም እድል ነው። በርቺልኝ እህቴ። ይቅናሽ። ያሳካልሽ። አሜን እህቴ። አሜን። እሺ በጣም ነው ማሾክረው። ኢትዮጵያችን እንዲህ ነች። ተባባሪ ነው፣ ይተባበራል። አልሐምዱሊላህ። ይሄንንም አልጠበቅኩም ነበር እኔ። አልሐምዱሊላህ ብቻ አገራችን ታዳይ ነው። ታድለናል። አሁን በዚህ ምክንያት እኔ አልሐምዱሊላህ ብዬ ነው ማሾክረው። ሌላም ማንኛውም መንግስታችን ተባብራችሁ እንደምንም ሌላን ላኩልኝ ባካችሁ ነው ምላችሁ። በጣም ነው ማመሰግነው ዩቲዩበሮችና ቲክቶኮችን በጣም ነው ማመሰግነው። አገራችን የታደለ አገር ነው። አልሐምዱሊላህ ሽኩር ነው ምላችሁ። አልሐምዱሊላህ ጀዛከላ ነው ብዬ ነው ማመሰግነው። ይሄ ነው ምላችሁ። አልሐምዱሊላህ መናገር ማጥቻለሁ። በተቻላችሁ አክል ተባብረን ይህንን ፍራንክ ወደ አረብ ብትሸኝ ነገር አድርጉልን። ልጃችን እንድትመጣ የ11 ዓመት ነው። ምን አድርስ መናገር ማጥቻለሁ። ይኸው አልናገርም ብልም ይኸው 11 ዓመት ነው። ምን አደርሽ ምን ማለሽ አላልኳት እንጂ እናንተ አሁን ኢትዮጵያ ልጆች የዓለም ልጆች ሁላቸው በተቻላችሁ አቅም ጊዜ ተባበራችሁ በአንድ ቤት አስገብሩኝ ብላችሁ ላኩልኝ። አመሰግናለሁ ጊዜ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። እኔ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈልግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይህን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት ኢንሻላህ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬን መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከኻሊድም ከእኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዲህ የራሴን ቤት ከፍቼ ፕሮግራም አዘጋጅታ ሽልማት ለዚህ ላበረከተችው ነገር ተብሎ ቲም ተደርጎ ምናምን ተብሎ ተሸላልመዋል፣ ፕሮግራም አድርጓል። ዳስ ልክ እንደዛው ሌላ ጊዜ እንዳደረገችው ማድረግ የምችልበት ነገር አላት።
ይሄንን ነው። በዚህ ጉዳይ ላይ ደግሞ ክሬዲት የምንከፋፈል እንዲያደረግን አደረግን ብለን እኔ ቪዲዮ ውስጥ ወይ ደግሞ የኔ ፐርሰናልም የለኝም ብትገባ አንድ የሌላ የምትላቸው ቪዲዮዎች አንድም ስለሌላ ያወራንበት ምናልባት ከዛ ጊዜ ካለፈ አንድም ቀን ግን ምን ያህል ጊዜ ጉሮሯችን እየታነቀን እንጠየቅ እንደነበረ ምን ያህል ጊዜ ስማችንን እንደጠፋ ምን ያህል ጊዜ ብሩን እንደበላን ዋጋ እንደከፈልን እናውቃለን። ሁሉም ሰው ያውቀውናል። ይሄ በምን ምክንያት ነው ብለህ ስትመጣ የ60 ሚሊዮን ብር ትርት ወሬዎቹን ምናልባት ካልገባት የራሷን ቪዲዮዎች እየሄደች ትያቸው እነዚህ ነገሮች እሷ የምትላቸው ዲያሎጎች ሰዎች እንደ እውነት እያደረጉ እየወሰዱት እነዚህ ነገሮች እያደገ መጥቷል። ይህንን ደግሞ ሁሉንም ሰው ጎድቷል። ስለዚህ ዛሬም ባለ ደግሞ ፕሮግራም ላይ ይሄ ነገር አምጥተህ እሷን ይሄ እዚህ ቦታ ላይ የምታደርጋቸው ንግግሮች ምኖች ደግሞ ምክንያቱም የግለሰብ እኔ ቲክቶከር አይደለሁም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድክ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሰዓት ነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄ እናደርጋለሁ እንጂ ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ በብላክ በእንትን በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ ቋንቋ 20 ሚሊዮን ብሩን እያዳንክለት ነው። በቃ አሁን ቀሪ ገንዘብ ተብሎ ውስጥ እኔ ፈርሜ በተቋሜ ስር ለምወስደው ነገር ለማንም ሪስክ አልወስድም። ስለዚህ እንዳትጠሩ። እንኳን እሱ ተተው አይደለም ሊስት ውስጥ መሐመድ አልገባም። ለምሳሌ መሐመድ አለ አይደለ? እንደገና መልሼ መሐመድ እንዲህ ነው የምታደርገው ብዬ መጨረሻ ላስት ሚኒት ላይ ነው ኤርፖርት ላይ እኔ ፈርሜ እንደገና ምክንያቱም የካምፓኒ ኃላፊነት ነው የምትወስደው። ስለዚህ ከዚህ በፊት ለተፈጠሩ ችግሮች ተደጋጋሚ ከ5 ከ6 በላይ ለተፈጠሩ ችግሮች ስለሆነ እንዳትጠሩ። ስለዚህ ከዚህ በኋላ እናንተ ፕሮግራም ካላችሁ የምትመሰጋገኑበት የምትጠራሩበት ካለ በራሳችሁ ፕሮግራም እኔ አሁን ለምሳሌ ሀገራቸው ላይ ለሚከናወን የራሳቸው ቦታ ላይ ለሚያደርጉት ነገር ነቲንግ፣ ግን በእኔ ሰርክል ውስጥ ለሚደረግና ለሚከናወን ነገር እኔ ሰዎች ከሌ አሁን ከሌ መጥቶ ቪዲዮ ሊቀርጽ ይችላል፣ ከዚህ በኩል እንዲህ ሊያደርግም ይችላል የሚባል ዛሬ ለምሳሌ በሆነች ስህተት ከአፏ የወጡ ነገሮች በጣም ከባድ ነገር ኢቨን እነሱንም ጭምር የረበሸ ነገር ተደውሎ ምናምን ሆነ እንደዚህ ነው። ስለዚህ ኃላፊነት ስትወስድ በዛ ጭምር ነው። ከዛ በኋላ ደግሞ እዛ ቦታ ላይ ምናልባት የሚቀጥለው ነገ ላይ ብዙ ነገሮችን እንግዶችን የምንቀበልበት ምናምን በዛ መንግስት በዛን ያህል ድረስ ክብር የሰጠህ ቦታ ላይ ሄደህ ማይሆን ነገር ስታደርግ ማይሆን ነገር ሰዎች ሲያደርጉ ብታገኝ ያንን ነው። ቢኮዝ እኔ ለእኔ መነሻዬ ሸራተን ውስጥ የተደረገችው ያቺ ቪዲዮ ክሊክ አደረገብኝ። ቢኮዝ አንደኛ ለህዝቡ ሚስሊድ የሚያደርግ በቃ ምንም ነገር ኃላፊነት የማይወስድ ነገር እንደዚህ እንትን ይመጣል። ስለዚህ እንደዚህ ምንም አይነት ለነ ሰፊዩም ለነ እንትና አንደኛ ምንም አይነት ቪዲዮ ቀረጻ ማንም ሰው እንደዚህ የሚያደርግም የየግሉ የሚያደርግ ነገር የለም። በአንድ ቦታ ይሰባሰባሉ። የሚያስፈልገው ነገር አንድ ኃላፊነት ያለው ሰው ይወስዳል ተብሎ በዛ አይነት መንገድ ነው በቃ ይሄን። ስለዚህ ኤርፖርት ውስጥ የሚገቡ ለምሳሌ ግቢ ውስጥ መጥተው ማአት ለምሳሌ የቡታጀራ ምናምን ልጆች መጥተው ነበር አግኝተዋል እኮ ብዙ እንትን አልነበረም። ከዛ ደግሞ ኢቭን አንዳንድ እዛ ላይ እህታችንን ካገኘናት በኋላ በምን አይነት ሲቹዌሽን ውስጥ እንደነበረች ስለማናቅ በቃ በሆኑ ሰዎች የሆኑ ቪዲዮዎች የሆኑ ፎቶዎች ሊወጡ ይችላሉ። ስለዚህ ዲስአፖይንት እንዳትሆን ያንን ነበር። አሁን እዚህ ይሄ ነገር ሲደርስ አሁን ለዚህ ቦታ ላይ እንሻማለን እንጂ ችግር ተፈጥሮ ቢሆን እንደተባለው ያ ሁሉ ነገር ይቺ ልጅ ለሀገሯ ማትበቃ ቢሆን ኖሮ ዱላው የምንሸከመው እኛ ነበር። እንደሱ እሱ ሁሉ ትቶ ገንዘቡ ከተሰበሰበ በኋላ ከኢትዮጵያ ወደ ሳውዲ ሳይላክ እጃችን ላይ ያለ ቀኑ ቢሞላብን ገንዘብ ሰተን ሲዝረከረኩ እንዲያደረገ ተብሎ የምንቆጠረው የነበረው እኛ ነው። ያ ሁሉ የሚወቃ ስለዚያውም በቤተሰቡ አካውንት ላይ ለተሰበሰበ ገንዘብ ማለት ነው። እና ስለዚህ ኃላፊነት የመውሰድ ጉዳይ ነው። ለዚህ ነው አሁንም በደንብ አስረግጬም እንዲታወቅ
ኃላፊነት በእኔ በምሰራው ነገር ላይ ማምንባቸው ሰዎች ነው። ስለዚህ እንዲህ አይነት ስህተቶች ስለሚኖሩ እነከሌን እንዳትቀሩ፣ እንዲህ እንዳትደርጉ። ለምሳሌ አሁን ማንም ሰው አያውቅም ነበር። ለምሳሌ ከሳውዲ የሚነሳ ከሪያድ የሚነሳ አውሮፕላን ሁሉ ጊዜ ይታወቃል። ፍላይት ነምበሩ ኢቲ 414 ምናምን ነው። ይሄኛው ቻርተር አውሮፕላን ነው ለብቻ ለስደተኞች አይኦኤም ኢንተርናሽናል ኢሚግራንት የሚኮናተረው ግን የኢትዮጵያ አየር መንገድ የሆነ ፍላይት ነምበሩ 2416 የሚል ነው። 90 ሰው ብቻ ነው ደግሞ የሚጭነው አይደል? አዎ ለእነሱ ምን ብዬ አሳይቻቸዋለሁ። አሁን ለምሳሌ አያውቁም ራሱ እነሱ ስንት ሰዓት እንደሚገቡ ሌሊት 10 ሰዓት ቀስቅሰውን ቤተሰቦቹ እናትና አባቷን ይዘን ካልሄድን አሉ። እንዳትሄዱ ፍላይቱ የሚገባው በዚህ ሰዓት ነው፣ አውሮፕላኑ ራሱ ሌላ ነው። ስለዚህ በቃ አትድከሙ ብዬ እኔ አርጃቸው። እኛ ተዝናንተን እኮ ለአንድ ሰዓት ምናምን ጉዳይ ነው ከዚህ ወተን እንደገና ከውስጥ ሄደን አጃቢ ይዘን ሄደን ምን ብለን ሁሉ እንደገና ያ ሁሉ ፍተሻ አልፈን ስንገባ ገና ነበር ሰዓቱ ምን ያህል እንደነበረ እና ይሄን ያህል እንኳን ምንም እነ ሰፈዩምና ከድር ወንድሟ መረጃም የላቸውም። ከዛ በኋላ ደግሞ ቅድም እንዳላቸው እዚህ ቤት ውስጥ ለምሳሌ ትላንትና ማታ መሐመድ መጥቼ ልደር አለ። ኖ በቃ ሰዎቹን ዲስአፖይንት የሚያደርግ አሁን ይኸው እዚህ ያሉ አሁን በነፃነት ዝም ብለህ ላሳይ በሰላም ተኝቷል፣ ቁጭ ብሏል። ማንም እንዳይመጣባቸው ይሄ ያለ አይደለ የቤተሰባዊ ታይም እንዲኖራቸው። ማአት ሰው እኔን ብሎ እኮ መምጣት ይፈልጋል ነው አሁን አይደለም። በቃ በምስጋና ፕሮግራም በተለያየ ነገር ምክንያቱም የሚመጣው ሰው ጀስት የሆነ ቪዲዮ ወይ ለመስራት ወይ ለማድረግ ምናምን ነው። አንዳንድ ሰዎች ሆነው አምነህበት የሚመጣ ይኖራል። ግን ከቁጥጥርህ ውጭ መጥቶ የሆነ ነገር ሊያነሱ ሲል እንደዚህ አታደርጉ ብለህ ሰጥ አገባ ከምታደርግ አንዳንድ ጊዜ ኃላፊነት ወስደህ ሶሪ ይቅርታ እንዲህ አታደርጉ ምናምን ሊሆን ይችላል። እኔ ቤት እኮ እርዳታ ልትሰጥ መጥተህ ህፃናት ቦታ ላይ አይቀረጽም እንደዚህ ነፍሰ ጡሮች ላይ እንዳይደረግም ብልህ ለምንድን ነው ልረዳህ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሪ ነው የእኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ። ይሄ ክልክል ነገር ነው። ስለዚህ ኦንሊ ቲንግ በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄንን ነው። ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አያስቀምጠንም ማለት በቃ ሜንሽን ተደርጎ ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረኩ የታወቀ የዛሬ ከሽራተኑ በኋላ እንዲያውም ደግሞ ጥፋት አጥፍቼ እኮ እኔ ማውቀው ጥፋት ኖሮ አይደለም። እንግዲህ ከዛ ከ2 ወር በኋላ ተስፋዬ ከአውስትራሊያ መጣ። ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ አቀበልሃለሁ። ይሄ ሁሉ ላገዝከ ወንድም ላደረከ ወንድም ኢትዮጵያ ልመጣ ነው ብትለኝ ቀድመህ ብትነግረኝ እንደ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ። እነሱን እነከሌን በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባብ ሊኖረኝ ይችላል ያስፈልጋል። ኦንሊ ከዚች እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢውን በቪዲዮ ማስረጃ የሚገኝ ተገቢውን ቪዲዮ መሐመድ አንድ ሚዩት አድርገው ተገቢውን ክብርም ሰተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለባት ተመልሳ በቃ አንዲት ልጅን እንኳን እንደዚህ አድርጎ እንዲያድርጎ ነበር እና በወቅቱ ውሸት ተብሎ ነበር ያ ቪዲዮ። ግን እውነት መሆኑን አረጋግጫለሁ ለዚህ ቪዲዮ። ወንድማችን ትንሽ ይረብሻል መሰለኝ እና እንትን ነው። አይ ኮሚኒቲዎች እና አቡ አፍናን ናቸው ትንሽ ድምጻቸው እየረበሸ ስለሆነ ኤኒዌይስ ይሄንን በዚህ አይነት መንገድ ነው ሆኖ የመጣውና እንደ አጠቃላይ አሁን ምንድን ነው መሰለህ መስመር ያስገባሻለሁ አንድ ደቂቃ አቡ አፍናን ያስገባ ትላንትና አሁንም ደግሞ ተነስቶ ከሌ እንትና አፉ ተባባሉ። ይሄ አፉ ይሄ በመባባል እንደዚህ በዚህ ሰርክል ውስጥ እንዲቆጠር አልፈልገውም። በቃ ኦንሊ ቲንግ ከኔ ጉዳይ ጋር ከኔ ጋር ሊያገናኝ የሚችልና የኔን ባውንደሪ ሊነካ የሚችል ነገር ላይ ፍቃደኛ አይደለሁም። ከዛ በተረፈ እንደ ሙስሊም አንድም ቀን ይዘህ ቂም ይዘህ ማኩረፍና ማድረግ በራሱ የቻለ እንኳን ከእስልምና መንገድ የሚያወጣ ነገር ነው። እኔ ጋር ነገር ሳይቆጠር ለአፉ መባባል አታደርጉትና እኔ ማንንም